ትንቢተ ኤርምያስ ምዕራፍ 2 ከቁጥር 1 ጀምሮ እስከ 13 ያለውን እናነባለን። አይኖ ብዙ ሰዎች አይደለንም ግን እንቁምና እናንብብ። የእግዚአብሔር ቃል እንዲህ ሲል ወደኔ መጣ። ሂድና ጮኸ ይህንን ለኢየሩሳሌም ጆሮ አሰማ። እግዚአብሔር እንዲህ ይላል፣ በወጣትነትሽ ጊዜ የነበረሽን ታማኝነት በሙሽረትም ወራት እንዴት እንደወደድሽኝ በምድረ በዳ ዘር በማይዘራበት ምድር እንዴት እንደተከተልሽኝ አስታውሳለሁ። እስራኤል ለእግዚአብሔር ቅዱስ ነበረች፣ የመከሩም በኩር ነበረች። የዋጧት ሁሉ በደለኞች ሆኑ፣ መዓትም ደረሰባቸው ይላል እግዚአብሔር። የያዕቆብ ቤት ሆይ የእስራኤል ቤት ወገን ሁላችሁ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከኔ የራቁት ከንቱ ነገርም የተከተሉት ራሳቸውም ከንቱ የሆኑት ምን ጥፋት አግኝተውብኝ ነው? እነርሱንም ከግብጽ ምድር ያወጣን በወና ምድረ በዳ በጉድጓድና በበረሃ መሬት በደረቅ በጨለማም ቦታ ሰው በማያልፍበትና በማይኖርበት ስፍራ የመራን እግዚአብሔር ወዴት ነው ብለው አልጠየቁ። እኔም ፍሬዋንና በረከቷን እንድትበሉ ለም ወደ ሆነው መሬት አመጣኋችሁ። እናንተ ግን መታችሁ ምድሬን አረከሳችሁ፣ ርስቴንም ጸያፍ አደረጋችሁ። እግዚአብሔር ወዴት ነው ብለው ካህናቱ አልጠየቁ፣ ከሕጉ ጋር የሚውሉት አላወቁኝም። መሪዎቹም አመጹብኝ፣ ነቢያቱም በበዓል ስም ተነበዩ፣ ከንቱ ነገሮችን ተከተሉ። ስለዚህ እንደገና ከእናንተ ጋር እፋረዳለሁ፣ ከልጅ ልጆቻችሁም ጋር እከራከራለሁ ይላል እግዚአብሔር። ወደ ኬቲም ጠረፍ ተሻገሩና እዩ፣ ወደ ቄዳርም ልካችሁ በጥንቃቄ መርምሩ። እንዲህ አይነት ነገር ተደርጎ ያውቅ እንደሆነ ተመልከቱ። የእውነት አማልክት ባይሆኑም እንኳን አማልክቱን የለወጠ ሕዝብ አለን? ሕዝቤ ግን ክብራቸው የሆነውን በከንቱ ነገር ለወጡ። ሰማያት ሆይ በዚህ ተገረሙ፣ በታላቅ ድንጋጤም ተንቀጥቀጡ ይላል እግዚአብሔር። ሕዝቤ ሁለት ኃጢአት ፈጽሟል፣ የሕያው ውሃ ምንጭ የሆንኩትን እኔን ትተዋል። ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጉድጓዶች ለራሳቸው ቆፍረዋል። እንጸልያለን። የኤርምያስ አምላክ እግዚአብሔር ቃልህን ወደ ኤርምያስ የላክ ተጽፎ ተጠርዞ በእጃችን እንዲገባ ያደረክ እግዚአብሔር ሆይ በዚህም ምሽት ከዚህ ቃል ድምጽህ እንዲመጣልን እንጸልያለን። ጌታ ሆይ እኛ አምላክ የሌለን ሕዝብ አይደለንም። አምላክ አለን፣ አንተ አለህን። እንደዘመርነው እንደጸለይነው ያገኘህን ወደ ወደቅንበት ወደ ሞትንበት ስፍራ መጥተህ ያገኘህን ሕያዋን ያደረከን ኃጢአታችንን በደላችንን ያስወገድክልን ልጆች ያደረከን የልጅህን ጽድቅ ያለበስከን ኪዳን የገባህልን እግዚአብሔር ሆይ በዚህም ዘመን በዚህ በሕያው ቃልህ የምትናገር ጌታችን ሆይ አንተን ድምፅህን ልንሰማ እንወዳለን። እባክህ ተናገረን ጌታ ሆይ፣ ተናገረን ጌታ ሆይ። ድምፅህን እንወደዋለን። ትምህርት ይሁን ግሰጻ ይሁን ምክር ይሁን እግዚአብሔር ሆይ ድምጽ ያንተ ከሆነ እንወደዋለን። እባክህ ተናገረን ጌታ ሆይ። እንፈልገዋለን፣ አጥብቀን እንፈልገዋለን። ከብርና ከወርቅ ይልቅ ቃልህን እንወደዋለን። እጅግ ከጠራ ወርቅ ይልቅ እንፈልገዋለን ጌታ ሆይ።
ከማር ወለላ ይልቅ ይጣፍጣል። ስትገስጸን እንኳን ይጣፍጣል። ምድር ከምትሰጠን ፕሌዠር ይልቅ ቃልህ ውስጥ ያለው ደስታ ይበልጣል። በምድር ካለ ሀብት ሁሉ ተጠራቅሞ ካለው ይልቅ እግዚአብሔር ሆይ ያንተ ቃል የከበረ ነው። ካንተ አንደበት የወጣ ቃል ነውና ከከበርከው ካንተ የወጣ ነውና እግዚአብሔር ሆይ ድምፅህን ቃልህን እንፈልጋለን። እባክህ ተናገረን፣ ለውጠን ማንነትህን አሳየን። እግዚአብሔር ሆይ የጠፋንበት ነገር ካለ መልሰን፣ ያዘንበት ነገር ካለ አጽናናን። ጌታ ሆይ አንተን ማስደሰት ለክብር መኖር እንፈልጋለን። እባክህ ተናገረን። እባክህ ጌታ ሆይ አግዘኝ ጌታ ሆይ ይህን የከበረ ቃል በፍጹም ልናገር የበቃው አይደለሁም፣ ግን ኤርምያስን ራሱ ማበቃ እኔ ነኝ ያልክ ልጅ ነኝ አትበል ያልከው እግዚአብሔር ሆይ እንተ ተመሳሳይ አምላክ you are the same God። እባክህ በፍጹም እንደ ኤርምያስ እንኳን ያልሆንኩትን እኔን ታስብ ዘንድ ስለ ስምህ ስትል፣ ስለ ክብር ስትል፣ ስለ መንግስት ስትል፣ ስለ ህዝብ ስትል ጌታ ሆይ በእኔ አልፈህ ትናገር ዘንድ እለምንሃለሁ። እባክህ ከኔ የሆነ አመጽ ድካም አይከልክልህ። ኃጢአቴን በደሌን አንጻ እግዚአብሔር ሆይ ንግግሬን ተቆጣጠር። ለክብር አንተን ፈርቼ ጌታ ሆይ አንተን ወድጄ እንድናገር እርዳኝ። እባክህ ህዝብህን ሁላችንንም ደግሞ አንተን ወደን ፈርተን እንድንሰማ እርዳን። ጌታ ሆይ በእውነት በጠዋትም በማታም ቃልን እንድንሰማ እድል ስላገኘን እናመሰግናለን። ለአንተ ፌቨር እንደሰራን አንሆንም። እግዚአብሔር ሆይ ጠዋትም ማታም መተን ቃሉን ሰማን አንልም። ጠዋትም ማታም አናገረኝ ድምፁን ላከልን ግን እንላለን። ጌታ ሆይ we are so grateful ድምፅህ ስላለ እድል ስለተሰጠን እንድንሰማ እናመሰግናለን። ተናገረን፣ ለውጠን፣ በኢየሱስ ስም ጸለይን፣ አሜን። ያው ኤርምያስ በይሁዳ የነበረ ነብይ እንደሆነ እግዚአብሔር በልጅነቱ የለየው እንደነበረ በተወሰነ እናውቃለን በሚል በተለይ እስራኤል ይሁዳ ኢየሩሳሌም በምርኮ ወደ ባቢሎን እንደሚሄዱ የተናገረ የእግዚአብሔር ነብይ ነው ይሄንን የጻፈው። እሱ ብቻ ሳይሆን በነገራችን ላይ ብሉይ ኪዳን ውስጥ በጣም ሰፊው ክፍል ትንቢተ ኤርምያስ ነው። ያው ኢሳይያስ 66 ምዕራፍ አለው፣ ግን ቃላቶችን በተለይ በተጻፈበት ቋንቋ ቃላቶችን ስንቆጥር ብዙ ቃላት የያዘው ክፍል የትንቢተ ኤርምያስ መጽሐፍ ነውና እዚህ ጋር በተለይ እስራኤላውያን ይቅርታ ደግሜ እስራኤል ላለው ያንስል ይሁዳን እንደሆነ እንድታስቡልኝ አውል ትራይ ሰርፍ ኮሬክት ላለማድረግ የእግዚአብሔር ቃል እንዲህ ሲል ወደኔ መጣ ይላልና ከዚህ በፊትም የሆሴን ክፍል ጠዋት ላይ ስናይ ትንሽ ኤምፋሳይዝ ለማድረግ የሞከርኩትን ደግሜ ልናገር። ይሄን አይተን ዘለን ቶሎ መሄድ የለብንም እና የእግዚአብሔር ቃል እንዲህ ሲል ወደኔ መጣ። በጣም ትልቅ ክብር ነው ወገኖቼ። ሰማይና ምድርን የፈጠረ አምላክ ፍጥረቱን ሲያናግር ከዚህ የበለጠ አስገራሚ ነገር የለም። ፍቃዱን ይገልጥ ዘንድ ማንነቱን ይገልጥ ዘንድ እግዚአብሔር ድምጹን ሲያሰማ አስገራሚ ነው። የሌሎች አማልክት ድምጽ የላቸውም፣ አይናገሩም፣ ሕያው አይደሉም። የኛ አምላክ ግን እግዚአብሔር ግን ሕያው ስለሆነ ቃሉ ወደኔ መጣ ይላል። ለዛም ነው በቀላሉ መውሰድ የሌለብን ይሄንን ክፍል ዝም ብለን አንብበን ምንም ነገር እንዳልሰማ ሆነን መሄድ የሌለብን። ለዚህ ነው በተደጋጋሚ እንደምለው የእግዚአብሔርን ቃል በግላችን ቤታችን አንብበን ወይም በጉባኤ መሃል እንደዚህ መተን የእግዚአብሔር ቃል ሲነበብ ሰምተን ጌታ አልተናገረኝም ማለት አንችልም። ምክንያቱም ይሄው የእግዚአብሔር ቃል እንዲህ ሲል ወደኔ መጣ ይላል። ይሄ የኤርምያስ ቃል አይደለም። ወይም ደግሞ ዘፍጥረትን ወስዳችሁ ብታዩ የሙሴ ቃል አይደለም። ወይም ደግሞ የጳውሎስ መልእክታትን ብናይ የጳውሎስ ቃል አይደለም። ቃሉ የእግዚአብሔር ነው። ስለዚህ ለዛ ነው የእግዚአብሔርን ቃል ማጥናት በቤታችን በጉባኤ መሃል መስማት ቀለል አድርገን ማየት የሌለብን። ለዛ ነው የእግዚአብሔር ቃል ስለሆነ የምንፈልገው ነገር ካልተነገረን ወይም ጌታ እግዚአብሔር እንዲህ ይላል የሚል መልእክት በነብይ በኩል ካልመጣልን እግዚአብሔር አልተናገረም ማለት አይደለም። እግዚአብሔር ቃል በተነበበ ቁጥር እግዚአብሔር እየተናገረ ነው። ደግሞ እግዚአብሔር ከሆነ የሚናገረው የነገስታት ንጉስ የጌቶቹ ጌታ እሱ ከሆነ የሚናገረው ሲናገር በጣም ጠጋ ብለን ማድመጥ አለብን። ቀለል አድርገን ማድመጥ የለብን። እኛ እንኳን ልጆቻችንን ስናናገራቸው እንዴት ነው ሳይሰሙን ሲቀር እንዴት ነው ቆጣ ብለን I'm talking to you ምንድነውና እኛ እንኳን መደመጥ እንፈልጋለን።
እኔ እንኳን አሁን እዚህ ጋር ቆሜ ዲስትራክትድ ብትሆኑ አያት ምናምን እላለሁ። አሁን ሁላችሁም እዚህ ያላችሁት በቃ if you walk out ላቆም ይችላል። እኔ እንኳን መደመጥ እፈልጋለሁ። እግዚአብሔር ደግሞ መደመጥ አለበት። ሂድና ጮኸ፣ ለኢየሩሳሌም ጆሮ አሰማ። ጮኸ። በጣም አርጀንት ነው፣ በጣም ኢምፖርታንት ነው። አልሰማሁም እንዳይሉ ኤክስኪውዝ እንዳይኖራቸው ጮኸ። መሰማት አለበት ይሄ መልእክት። ጮኸ ጮኸ ሳትፈራ ጮኸ። ለነሱ ጆሮ የማይመች ነው፣ ደስ ላይላቸው ይችላል። ጮኸ ግን ምዕራፍ 1 ላይ በጣም አንዱ የተነገረው ነገር ለኤርሚያስ በቃ እኔ ካንተ ጋር ነኝ፣ ወገብህን ታጠቅ፣ ተነሳ ነው። የሕዝቅኤልንም መጽሐፍ ስታዩት ይሄንን ነው የምታዩት። ምዕራፍ 2 ምዕራፍ 3 ስታዩ ይሄንን ነው የሚለው። በቃ ተናገር፣ እኔ የምልህን ተናገር። እንደኔ አይነት ሰባኪ ካጋጠማችሁ በቃ ሰው ደስ የሚለውን ብቻ ለመስማት መጓጓት ሳይሆን እግዚአብሔር የሚለውን ለመናገር። እዛም ይመስለኛል ጳውሎስ ለጢሞቴዎስ ቃሉን ስበክ ብቻ አይደለም፣ ቃሉን ስበክ። ጊዜው ቢመችም ባይመችም፣ እኔ ድሮ ጊዜው ቢመችም ባይመችም ሲባል የሚመስለኝ እንደ ዛሬ የስኖዊ ኮንዲሽን ሲሆን ቢዚ ብትሆንም ባትሆንም፣ ግን ከዛ በጣም ያለፈ ነው። ሰዎች ሊሰሙ በማይፈልጉበት ጊዜ፣ ሰዎች በሚነሱበት ጊዜ ጨምሮ ስበክ። ምን? ቃሉን ስበክ። አደራ ነው፣ በጣም ትልቅ አደራ፣ የሚያስደነግጥ በእግዚአብሔር ፊት በክርስቶስ ኢየሱስ ፊት በሕያዋን በሙታን በሚፈርደው በመምጣቱ አደራ ላለው ኢምፖርታንት ቻርጅ። ወገኖቼ እግዚአብሔርን ቃል በተለያየ ካፓሲቲ ምትሰብኩ፣ ምታስተምሩ፣ ምትናገሩ ሰዎች ይሰሙኛል አይሰሙኝም፣ ኮንቴንቱ ያስደስታቸዋል አያስደስታቸውም በሚል ሳይሆን የእግዚአብሔር ቃል ነው፣ ተናገር ብሎኛል፣ ምንም ይበሉኝ ምንም እናገራለሁ የማለት ኮንቪክሽን በውስጣችን ሊገባ ይገባል። እግዚአብሔርን ቃል የሚናገር ሰው እግዚአብሔርን ወክሎ ጌታ እግዚአብሔር እንዲህ ይላል የሚል ነው። እግዚአብሔርን ቃል ከፍቶ ባይብል ስተዲ የሚያስጠና የሚሰብክ፣ እግዚአብሔርን ቃል ከፍቶ የሚጸልይ በጉባኤ መሃል ለሰው የሚናገር በአጭር ቋንቋ ጌታ እግዚአብሔር እንዲህ ይላል እያለ ነው ወገኖቼ። ለዛ ነው ስብከቶቻችንን ቀለል አድርገን ማየት የሌለብን፣ እንደፈለግን የእግዚአብሔርን ቃል እየፈታን መናገር የሌለብን። ለዛ ነው ምክንያቱም እያልን ያለው ነው ጌታ እግዚአብሔር እንዲህ ይላል እያልን። ማናችንም ደግሞ ጌታ እግዚአብሔር እንዲህ ይላል ብለን መዋሸት አንፈልግም። በጣም በጣም ከባድ ትእዛዝ ነው። በብሉይ ኪዳንም በአዲስ ኪዳንም የነበሩ እግዚአብሔር የላካቸው ሰዎች የሚናገሩት እንዲህ ብለህ ጩህ ጩህ። ለኢየሩሳሌም ጆሮ አሰማ። በጣም ኢንፈሲሱ ይገርመኛል። ለኢየሩሳሌም እንዲህ ብለህ ጩህም ብቻ አይደለም፣ ጆሮ ለኢየሩሳሌም ጆሮ አሰማ። መስማት አለባቸው። ይሄ የሚታለፍ አይደለም፣ ቀለል ተደርጎ የሚታይ አይደለም። ቢሰሙ ይመረጣል አይደለም። በነገራችን ላይ የትኛውም የእግዚአብሔር ቃል እንደዛ ነው። ምክንያቱም እንደገና ሁለተኛ ጢሞቴዎስ ላይ እንሂድ ልጥቀስ። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው መልሶ ወርዶ ደግሞ የሚጠቅሙ ይላል። ከእግዚአብሔር አፍ ከወጣ ይጠቅማል። ከእግዚአብሔር አፍ ከወጣ መሰማት አለበት። ከእግዚአብሔር አፍ ከወጣ መነገር አለበት። እግዚአብሔር እንዲህ ይላል። በጣም በጣም ይሄ ነገር ያስገርመኛል። ምን ያህል ነው ቫልዩ የምናደርገው እላለሁ። ምን ያህል ከራሴ ጀምራለሁ የእግዚአብሔርን ቃል ብዙ ጊዜ ስለተሰበክን፣ በብዙ ትርጉም ስላለን፣ ብዙ ጊዜ ስላነበብን፣ ስለሰበክን ትርጉም ያጣብናል፣ ይቀልብናል። ወይስ ሰማይ ምድሩን የፈጠረ ሰማይ ምድሩን የሚገዛ
ሁሉን የሚያውቅ ሁሉን የሚችል እርሱ እያናገረኝ ነው እንላለን። በወጣትነት ጊዜሽ የነበረሽን ታማኝነት በሙሽርነት ወራት እንዴት እንደወደድሽኝ በምድረ በዳ ዘር በማይዘራበት ምድር እንዴት እንደተከተልሽኝ አስታውሳለሁ። ለኢየሩሳሌም አስታውሳለሁ። good old times አስታውሳለሁ። ታማኝነትሽ ዲቮሽን መሰጠትሽ አክቹአሊ የገረመኝ ቃል ሆነ እጄ ሳይ ሄሰድ የሚለውን የብሩ ቃል ነው እዚህ ጋር የሚጠቀመው። በተለያየ ትርጉም የተተረጎመ በአማርኛም በእንግሊዘኛም ግን ሐሳቡ ከኪዳን ጋር የተያዘ ታማኝነት ለኔ የተሰጠሽ ነበርሽ። ልክ አንድ ሙሽራ ከሙሽሪት ጋር ተጋብቶ አፍላ ፍቅር ላይ እንዳለ አይነት ፍቅር ነበር በመካከላችን። ተወጅኝ ነበር በማይመች ቦታ ሉክ በምድረ በዳ ዘር በማይዘራበት ምድር እንዴት እንደተከተልሽ ነገርም በምድረ በዳ ዘር ማይዘራበት ምድር ለአግሬሪያን ኮሚኒቲ በጣም ትርጉም አለው። አሁን እኛ በዚህ ዘመን በጣም ኢንዱስትሪየስ ስለሆነ ብዙ አይገባንም ከግብርና ጋር የተያያዘ ነገር። ለነሱ ግን ግብርና ዘር መዝራት መሰብሰብ የሰርቫይቫል ጉዳይ ነው፣ የመኖር ጉዳይ ነው። በዛ ዘር ሊዘራ በማይችልበት ምድር በምድረ በዳ እንዴት እንደተከተልሽኝ አስታውሳለሁ። እስራኤል ለእግዚአብሔር ቅዱስ ነበረች፣ ለእግዚአብሔር የተለየች ነበረ። ያ ነው ቅዱስ። ለኔ የተለየሽ ነበር፣ የመክሩም በኩር ነበረች። በኩር ብሩካልቸር ስናስብ ኢቭን በእኛ ሀገር ለየት ያለ ቦታ የሚሰጠው በጣም ይወደድ የሚፈለግ ደግሞ ለሚቀጥሉት ምሳሌ የሚሆን እስራኤል ለእግዚአብሔር የተለየች ነገ አህዛብ እስራኤልን አይተው በእግዚአብሔር እንዲያምኑ የተጠራች የተመረጠች እስራኤልን አታክ የሚያደርጉ የነበሩ ሁሉ ደግሞ ማት ይደርስባቸው ነበር። ግብፅን ተመልከቱ፣ ማት አድርሶባቸው ነው እግዚአብሔር ያስወጣው። ከእግዚአብሔር ጥበቃ ስር ፕሮቴክሽን ስር ነበር። አስታውሳለሁ ያንን ዘመን ይላል እግዚአብሔር አምላክ እንዳፍቃሪ። እኔ በጣም የአምላካችን የእግዚአብሔር ባህሪ ይገርመኛል ወገኖች። በጣም በጣም በእውነት እግዚአብሔር ፍቅር ነው ሲል መጽሐፍ ቅዱስ እውነት እግዚአብሔር ፍቅር ነው። እግዚአብሔር እስራኤልን ሲወድ የሚወደውም ስላጣ አይደለም። በነገራችን ላይ እውነተኛው የመጽሐፍ ቅዱሱ እግዚአብሔር ከሌሎች አማልክት በምን እንደሚለይ ታውቃላችሁ? በአብ በወልድ በመንፈስ ቅዱስ መካከል የዘላለም ፍቅር ያለበት። አብ ሌላም ይወደው አያስፈልገው፣ ፍጥረትን መፍጠር አያስፈልገውም ለመውደድ ህብረት ለማድረግ። በአብ በወልድ በመንፈስ ቅዱስ መካከል ፍቅር አለ፣ ህብረት አለ፣ ያውም የማይለወጥ ፍጹም የሆነ ፍቅር። ምንም ፍጥረት ምንም ማያረግለት፣ የጎደለን አይጨምርለትም። እኛና እናንተ መምጣታችን መፈጠራችን የጎደለ ኒድ የእግዚአብሔርን አይሞላም። ሌሎች ሃይማኖት የሚያመልኳቸው አንድ አካል ነው ያለው፣ ሌላ የሚወደውን ለማግኘት መፍጠር አለበት። እኛ አምላክ እንደዛ አይደለም። ዘዳግም ምዕራፍ 10 ላይ እንደ ክፍል እጄ ላንብብ። ባለፈው ሳምንት እህታችን ትንሱ ካነበበችው ካስተማረችን ክፍል ዝቅ ብሎ ቁጥር 14 ላይ እንዲህ ይላል፣ ሰማያት ሰማየ ሰማያት ምድርና በእርሷ ያለው ሁሉ የአምላክህ የእግዚአብሔር ነው።
ልድገመው። ሰማያት ሰማየ ሰማያት ምድርና በእርሷም ያለው ሁሉ የአምላክህ የእግዚአብሔር ነው። የእግዚአብሔር ያልሆነ ምን አለ እዚህ ጋር? ምን አለ? የለም። ነገር ግን የኤስቪው ደስ ይለኛል። እንዲያት ይላል እግዚአብሔር አባቶችን ስላፈቀረ ወደዳቸው፣ ዛሬም እንደሆነው የእነርሱ ዘር የሆናችሁትን እናንተን ከአሕዛብ ሁሉ ለይቶ መረጣችሁ። ሁሉ የእሱ ነው። ሰማያ ሰማያት ምድር በውስጧ ያለው ሁሉ የእርሱ ነው። ከፈጠረውስ የእርሱ ያልሆነ የለም። እንደዛም ሆኖ ግን አባቶቻችሁን ምን አደረገ? አፈቀረ፣ ወደዳቸው፣ እናንተንም ከአሕዛብ ለይቶ መረጣችሁ። ምንም የተለየ ነገር ስላለ አይደለም እስራኤላውያን እግዚአብሔር ሕዝብ የሆኑት ወገኖች፣ ታውቃላችሁ። እስራኤል ምንም የምትለው ነገር የለም። እኔ በቁጥር ብዙ ስለሆንኩ አትልም እስራኤል። እኔ ሃይማኖተኛ ስለሆንኩ አትልም እስራኤል። ስማርተር ስለሆን ነው አይሉም። እንደውም ይነግራቸዋል ሌላ ክፍል፣ በቁጥርም አትበልጡም። በጭሩ I love you because I love you እያላቸው ምንም ምክንያት ሳይኖር ሰማየ ሰማያት ምድር ሁሉ በእርሱ ያለውን ሁሉ የፈጠረ የሚገዛ አምላክ አንድን ህዝብ ለይቶ ህዝቤ ሲል ያስገርማል ወገኖች። አፈቀርኳችሁ፣ ወደድኳችሁ። እንደዚህ ለተደረገላቸው ህዝብ ኤርምያስ ምዕራፍ 2 ቁጥር 4 ያዕቆብ ቤት ሆይ የእስራኤል ቤት ወገን ሁላችሁ የእግዚአብሔርን ቃል ስሙ ስሙ ነው የሚላቸው። ስሙ ስሙ። እግዚአብሔር የሚያቀርበው ክርክር አለው፣ ኢንዳይትመንት አለው። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከኔ የራቁት ከንቱ ነገርን የተከተሉት ራሳቸውም ከንቱ የሆኑት ምን ጥፋት አግኝተውብኝ ነው? አባቶቻችሁ ከኔ ርቀዋል። ሰማየ ሰማያት ምድር ሁሉ የኔ ሆነ ከምድር ላይ ካሉ ህዝቦች መካከል ለይቼ የመረጥኳችሁ እኔን ለምን ራቁ? ለምን? ሌላ ነገርን አይደለም የሚለው። ምንድን ነው የሚለው? ከንቱ ነገር። ከእግዚአብሔር ውጭ ሌላ ሁሉ ከንቱ ነው። ከንቱ ሲል አንደኛ የሚያልፍ ነው፣ ዘላለማዊ አይደለም፣ የሚዘልቅ አይደለም። ሁለተኛ አይጠቅምም፣ ያብለጨልጫል እንጂ ስትጠጉት ባዶ ነው። ደም አናዬ ሲጸልይ ሲል እንደነበር ከንቱ ነገርን ተከተሉ። እሺ ከንቱ ነገር ስለተከተሉ እነሱ ደግሞ ነው ከንቱ ሆኑ። ለዛ ነው መጽሐፍ ቅዱስ ኢሳይያስ ላይም ደጋግሞ ይነግራል። ከንቱ ናቸው የአሕዛብ አይደል ጣዖት አማልክት ከንቱ ናቸው። እነሱን የሚከተል ደግሞ ምንድነው? ከንቱ። ምን ጥፋት አግኝተውብኝ ነው? እውነት እኮ ነው አይደል? አንድ ሰው ጋር ኪዳን ካላችሁ፣ ከአንድ ፓርቲ ጋር ኪዳን ካላችሁ ዝም ብላችሁ ትታችሁ አትሄዱ። የሆነ የጎደለ ነገር መኖር አለበት። የአካል ወይ መለወጥ አለበት፣ ወይ ደግሞ እሱ ያጎደለው ሌላ ጋር ደግሞ የሞላ ነገር መኖር አለበት። ምን ጥፋት አገኙብኝ? ምን ጥፋት አገኙ? የታለ አምላካችን ሆይ እንፈልጋለን፣ ካንተ ጋር ህብረት እናደርግ አላሉኝም ነው የሚለው ቁጥር 6። ከግብጽ ምድር ያወጣን ወገኖቼ። ከግብጽ ምድር መውጣት ማለት ግብጽ ነበሩ፣ ከዛ በኋላ በቃ ውጡ አላቸው። ኦኬ ብለው ወክ እያደረጉ ወጡ አይደለም። ከግብጽ ምድር ያወጣን ሲሉ ታሪኩን እናውቃለን አይደል? ግብጽ ውስጥ በጣም የተሳካላቸው የምቹ ኑሮ የሚኖሩ የነበሩ ናቸው እንዴ? አይደሉም። ባሮች ነበሩ። ወንድ ልጅ ወልደው ማሳደግ የማይችሉበት ሀገር ነው። እኔ አንዳንዴ በጣም በእውነት የሆነ ቀን ቁጭ ብዬ ሳስብ ነበር፣ ወላጆች ምንድን ነው የሚያስቡት? ሚስት ስታረግዝ ምንድን ነው በቃ ደግሞ ያኔ I don't think ጀንደር ሪቪል የለም። 9 ወር ሙሉ አይታወቅም እንዴ? እያሰብኩ ነበር። አሁን እናት በዛ ሁሉ ስቃይ ስታልፍ አርግዛ ወንድ ከሆነ እኮ ይገደላል። ዝም ከንቱ ሊሆንባት እኮ ነው 9 ወር።
እንደዚህ ሁሉ መከራ አይታ አርግዛ አመጣ። በዛ ዘመን ማማጥ አይደለም። በዛ ዘመን የዛሬ 2000 ዓመት እንኳን አዲስ ኪዳን ሲጻፍ ምጥ ተሰሎንቄን እያጠና ነው አይደል? ምጥ በጣም ከባድ ነገር ነው፣ ስቃይ ነው። በዛ ውስጥ ሲያልፉ ብዙ እናቶች ይሞቱ ነበር። አሁን ማለት አይደለም፣ አይዟችሁ አትፍሩ። በዛ ዘመን ብያለሁ። በዛ ሁሉ ውስጥ አልፈው ከዛ ልጅ ማሳደጋቸው አብዝተው ወደ እግዚአብሔር ጮኸዋል እኮ ሰማቸው ይላል። በባርነት ውስጥ ነበሩ። በግብጽ ምድር ያወጣን ታዳጊ እግዚአብሔር ታዳጊ ሆነው በምድረ በዳ በደረቅ በጨለማ ሰው በማያልፍበትና በማይኖርበት ስፍራ እንደው በማይኖርበት እኮ አንድ ነገር ነው። ሰው በማያልፍበት ስፍራ የመራን እረኛችን እግዚአብሔር ወዴት ነው? አልፈለጉትም። ታዳጊ እግዚአብሔርን አልፈለጉትም። ከባርነት የታደጋቸው ግብጽን አይደለም እነሱ ሌሎች በዛ ዘመን ተዋክተው ማሸነፍ አይቻልም። የግብጽ ባሮች ናቸው። የውሸት አማልክት የሚመለክበት ሀገር ነው ያሉት። አስታውሱ፣ የአብርሃም የይስሐቅ የያዕቆብ አምላክ የሚመለክበት ሀገር አይደለም ያሉት። አይ ቲንክ እሱን በደንብ ማሰብ አለብን ብዬ አስባለሁ። ፊዚካሊ ስሌቭ መሆናቸውን ብቻ አናስብ። ልጅ ወንድ መውለድ የማይችሉበት ብዙ ስቃይ ያለበት ብቻ መሆኑን አናስብ። ስፒሪቹዋልም አስቡ። በጣም እንደው ማለት አስከፊው የእውነት እኮ እግዚአብሔር አይናችን ያበራ ጊዜ በጣም የሚያስደነግጠው እኮ እሱ ነው። እውነተኛው አምላክን ማምለክ አለመቻል እኮ ነው የመጨረሻ የባርነት ጥግ ወገኖቼ። የኪሳራ ጥግ እኮ እሱ ነው። የውሸት አማልክትን መከተል ነው። የውሸት አማልክት የሚመለኩበት የነገሱበት እዛ ታዳጊ አምላክ የመራቸው በጣም የሚገልጽበት ኢቭን የመራቸው መንገድ በወና ምድረ በዳ በጉድጓድና በበረሃ መሬት በደረቅና በጨለማ ቦታ ሰው በማያልፍበትና በማይኖርበት ስፍራ የመራን እግዚአብሔር ወዴት ነው አላላችሁ? እንደ አፕሊኬሽን ግን አንድ ነገር ኖቲስ እናድርግ እዚህ ጋር። የእግዚአብሔር ሕዝብ መሆን ማለት በማይመች መንገድ አንሄድም ማለት አይደለም። እንደማና ኢየሱስ ጸልይ እንደነበር በወና ምድረ በዳ አትሄዱም አይደለም። በጉድጓድና በበረሃ መሬት አትሄዱም አይደለም። በደረቅና በጨለማ ቦታ አትሄዱም አይደለም። ሰው በማያልፍበትና በማይኖርበት ስፍራ አትሄዱም አይደለም። ግን ይመራችኋል። እንደማና ኢየሱስ ጸልይ እየገረመኝ ነበር። እስጢፋኖስ ያ ሁሉ ድንጋይ እያረፈበት ጌታን አየዋለሁ እያለ ጭራሽ ደግሞ ይቅር በላቸው እያለ ወገኖቼ እግዚአብሔር አምላክ በጣም ለየት የሚያደርገው ሁኔታን መለወጥ መቻሉ ብቻ አይደለም። የሚያስብል ሁኔታ ውስጥ ደስታን ሰላምን የሚሰጠው በጣም ይሄን መረዳት አለበት። ትልቅ እኮ ተአምር ነው። እኔ በተደጋጋሚ ይላለሁ እኔን ጨምሮ ምን መሰክረው የሆነ ነገር ሲለወጥልን ብቻ ነው። የሆነ ነገር አልተለወጠም ግን ሰላሜን ደስታዬን አልጣልኩም ብለን አንመሰክር። አይኖ እንመስክር ያሉ ሰዎች አሉ፣ አጋጠሞኛል። ግን አንመሰክርም እንዴ? ታምር አይደለም እንዴ? አይደለም? የእግዚአብሔር ሕዝብ ስለሆንን በምድረ በዳ አንሄድም ማለት አይደለም። በደረቅ ቦታ አናልፍም ማለት አይደለም። ግን ምን ማለት ነው? በዛ ውስጥም እግዚአብሔር ይመራናል። አይለየንም፣ አይተወንም፣ አይጥለንም። ሃሌሉያ። ታዳጊ እረኛ የሆነውን አምላክ አልፈለጋችሁት። ጭራሽ ምን አረጋችሁ? ኦኬ ይሄ የማይታለፍበት ምድር ወጣችሁና የት ገቡ? ተስፋይቱ ምድር ምድሬ ርስቴ ነው የሚለው። ሁለት ነገር። አንደኛ
ምድር ሁሉ የእግዚአብሔር ናት። ሁሉ የእርሱ ነው። የኔ ምንለው እኛ ራሳችን የኛ አይደለም። ራሳችንን አልፈጠርንም። በጣም የሚገርም ነገር ልንገራችሁ። በጣም አዲስ መገለጥ ማታውቁት ራሳችሁን ራሳችሁ እያኖራችሁ አይደለም። ራሳችሁ ኦክሲጅን ፕሮቫይድ የምታደርጉት እናንተ አይደለም። ልባችሁ እንዲመታ የምታደርጉት እናንተ አይደለም። he owns everything ወገኖች። እኔ ያቺን ደግሞ ምድር ስፔሲፊክሊ that land ላይ በኦልድ ቴስተመንት መነጽር ስናይ ላይ በጣም የኪዳን ስፍራ ነው አይደል? የተናገረበት ለአብርሃም ለይስሐቅም ለያዕቆብም ቃል የገባበት ተስፋይቱ ምድሬ ርስቴ ነው። አረከሳችሁ፣ ጸያፍ አደረጋችሁ። እንድትበሉ ምን ፍሬዋን በረከቷን እንድትበሉ አመጣኋችሁ። ባሮች ነበራችሁ፣ ታደግኳችሁ። በማይታለፍነት መርቼ እረኛውኛ አሳለፍኳችሁ። ከዛ ደግሞ በረከት ፍሬ ተበሉ ዘንድ ደግሞ ወደ ምድሬ ወደ ርስቴ አመጣኋችሁ። እግዚአብሔር ያደረገላቸው ነገር ሁሉ ተመልከቱ ወገኖች። ከአሕዛብ ለይቶ ሁሉ የሱ ቢሆንም እነሱን መረጠ። ከባርነት ደግሞ ታደጋቸው። እረኛ ሆኖ መራቸው። ወደ ተስፋይቱ ምድር አስገባቸው፣ ባረካቸው። የነሱ ምላሽ ግን ምንድነው? አረከሳችሁ፣ ጸያፍ አደረጋችሁ። እግዚአብሔር ወዴት ነው ብለው እግዚአብሔርን አልፈለጉም ካህናቱ። አይገርምም? የካህናቱ ስራ እኮ ከሕጉ ጋር መዋል ነው። እግዚአብሔርን ማወቅ፣ ስለ እግዚአብሔር ለሕዝቡ ማስተማር፣ ሕዝቡን ወክሎ ወደ እግዚአብሔር ጸሎት ማቅረብ፣ መስዋዕት ማቅረብ ነው። ግን ካህናቱ በቃ ይሄ እኮ ነው their calling እኮ ይሄ ነው። ከሕጉ ጋር ውለው የሕጉን ባለቤት እግዚአብሔርን ማወቅ፣ ሕዝቡን ወክለው ወደ እግዚአብሔር ቀርበው ልመና ማቅረብ፣ መስዋዕት ማቅረብ their calling። አላረጋችሁትም። አልፈለጉኝም፣ አላወቁኝም። መሪዎቹ አመጹብኝ፣ እረኞቹ ሌላው እግዚአብሔር አምላክን ወክለው ሕዝቡን እንዲመሩ የተጠሩ የእግዚአብሔር ባህሪ አሳይ ሊሆኑ የነበሩት አመጹብኝ። ከእግዚአብሔር ደግሞ ቃል ሰምቶ ልክ እንደ ኤርሚያስ ማሰማት የነበረባቸው በእግዚአብሔር መንፈስ ተመርተው መናገር ሲገባቸው ሲተነበዩ በባውል ስም ነው። ምን ማለት ነው? የሚመራቸው የእግዚአብሔር መንፈስ አይደል። በቃ ከንቱ ነገር ተከተሉ። ስለዚህ እንደገና ከእናንተ ጋር እፋረዳለሁ፣ ከልጅ ልጆቻችሁ ጋር እከራከራለሁ። የትም ቦታ በየትኛውም ፍርድ ቤት ቢቀርብ እግዚአብሔር እንደ ክስ ቢያቀርብ የሚረታበት ነው አይደል? ምንም አላጎደለባቸው። ታዳጊ ሲያስፈልጋቸው ታዳጊ፣ እረኛ ሲያስፈልጋቸው እረኛ፣ በረከት ሲያስፈልጋቸው በረከት፣ መሬት ሲያስፈልጋቸው መሬት፣ አገልጋዮች ሲያስፈልጋቸው አገልጋዮች፣ ካህናት ሲያስፈልጋቸው ካህናት፣ ነገስታት ሲያስፈልጋቸው ነገስታት፣ ነቢያት እየሰጠ እሱን ሊያገለግሉ የተሰጡትም አያገለግሉትም፣ ህዝቡም አይፈልጉትም። ወደ ኪትም ጠረፍ ተሻገሩና እዩ፣ ወደ ቄዳርም ልካችሁ በጥንቃቄ መርምሩ፣ እንደዚህ አይነት ነገር ተደርጎ ያውቅ እንደሆነ ተመልከቱ። እዩ፣ መርምሩ፣ ተመልከቱ። ወደ ምዕራብም ሂዱ፣ ወደ ምስራቅም ሂዱ ነው እያላቻለሁ። ቦታዎቹ ጋር የተጠቀሱት እሱ ነው፣ ምስራቅና ምዕራብ ያለው። ወደ ቀኝም ወደ ግራም ሂዱ፣ እንደዚህ አይነት ነገር ተደርጎ ያውቃል ወይ ይልና በጣም ይገርመኛል። ምዕራፍ 11 ቁጥር 11 የእውነት አማልክት ባይሆኑ እንኳን አማልክቱን የለወጠ ህዝብ አለ ወይ? አማልክቱ የውሸት ናቸው ነው የሚለው። እውነተኛ አማልክት አይደሉም፣ ግን ውሸተኛውን እንኳን አይለውጥም።
ግብፅ አትለውጥም፣ አሶር አይለውጥም፣ ባቢሎን አይለውጥም። አምላኬ ብለው የሚከተላቸውን ይከተላሉ፣ ያውም የውሸት አማልክትን። ሕዝቤ ግን ክብራቸው የሆነውን በከንቱ ነገር ለወጡ። ምንን በምን? ክብራቸውን በከንቱ። ግሎሪየስ የሆነ ነገር ቬይን በሆነ ነገር ይቀየራል። የሚላቸው እኮ እናንተ ያደረጋችሁት፣ ሕዝቤ የሆናችሁ እናንተ ያደረጋችሁት በዙሪያ ያሉት አሕዛብ የማያደርጉትን ነው። you're even worse እኮ ነው እያላቸው ያለው። እነሱ እንኳን አያደርጉትም። በጣም አይከብድም? እነሱ እንኳን አያደርጉትም። ያውም የእነሱ አማልክት ውሸት ናቸው፣ አይለውጡም። እኔ እውነተኛ ታዳጊ እረኛ ፍጥረት ሁሉ ተገረም ነው የሚለው። ይሄ ፍጥረት ሁሉ ተገረም፣ ሰማያት ተገረሙ፣ ተንቀጥቀጡ። እንደዚህ አይነት ነገር ወደ አያውቅም። ወገኖቼ የጣዖት አምልኮ በጣም በጣም አጸያፊ ነገር ነው። ቁጥር 13 ላይ በደንብ እሱን ነው የምናየው። ሕዝቤ ሁለት ኃጢአት ፈጽመዋል ይላል። ይህን ክፍል እንደውም አንድ ጊዜ ጆን ፓይፐር ሲናገር በቃ የኢቭል ዴፊኒሽን ይለዋል። ኢቭል ምንድን ነው ካላችሁ ይሄ ነው። ክፋት ምንድን ነው ካላችሁ ይሄ ነው። አንደኛ የሕያው ውሃ ምንጭ የሆንኩትን እኔን ትተዋል። አንደኛ። ሁለተኛ ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጉድጓዶች ለራሳቸው ቆፍረዋል። እኔን ትተው ሌላ ይዘዋል። ክፋት ማለት ይሄ ነው። እግዚአብሔርን ትተን እውነተኛውን አምላክ ትተን በሌላ ስንተካው ቀረብ ብለን እንይ። ሕዝቤ ነው የሚላቸው። ያ እውነት ነው፣ ያስቃል። ሕዝቤ ለኪዳኑ የታመነ አምላክ ሕዝቤ። ሁሉንም አልፈጠረም፣ እግዚአብሔር ፈጥሯል። አሕዛብን የፈጠረ ማን ነው? እግዚአብሔር አምላክ። አሕዛብን የሚያኖር ማን ነው? እግዚአብሔር አምላክ። ግን በልዩ ሁኔታ የለያቸውን የጠራቸውን እስራኤልን ሕዝቤ ይላል። ሁለት ኃጢአት ፈጽመዋል። የመጀመሪያው የሕያው ውሃ ምንጭ የሆንኩትን እኔን ትተዋል። ይኖሩበት የነበረው ምድር ለላንድ ኦፍ ፓለስታይን 3 የውሃ ሶርስ አላቸው ይባላል። አንድ ቦታ ሳነብ የመጀመሪያው በቃ አሪፍ ውሃ የሚገኘው ውሃ በነገራችን ላይ በጣም እንትን ነው አይደል? ችግር ነው። ደረቅ ያለ ስፍራ ስለሆነ በጣም ውሃ በጣም ብርቅ ነው። ሁሉ ጊዜ አይ ቲንክ በተቻለ መጠን እግዚአብሔር በረዳን መጠን ትክክለኛ ነገር ስለሆነ ሁሉ ጊዜ እግዚአብሔርን ቃል ስናነብ በዛ ዘመን ምን ይመስል ነበር ወደሚለው መሄድ አለብን። ቢካዝ ብዙ ጊዜ የምንሳሳተው ዛሬ ላይ እናመጣና ቨርጂኒያ ላሉ በ2026 ላሉ ሰዎች አይደለም ቀጥታ የተጻፈው። ለኛ ውሃ ብርቅ አይደለም። ይሄ ግን ሲጻፍ ወደ 2600 ዓመት ይሆነዋል። ሚድል ኢስት ነው። ምን ይመስላል? ውሃ በጣም ችግር ነው። እዛ ነው መጽሐፍ ቅዱስ በጣም በተደጋጋሚ ስለ ሕይወት ሲናገር፣ ስለ እግዚአብሔር መንፈስ እንኳን ሲናገር ከውሃ ጋር በጣም ያነሳስ እያገናኝ ይናገራል። በጣም የከበረ ሪሶርስ ነው እና 3 ምንጭ አሉ። አንደኛ ሶርሶች አሉ። አንደኛ ምንጭ ከምንጭ በቤስት ከምንጭ የሚገኝ። ሁለተኛ ደግሞ ጉድጓድ ቆፍረው የሚያወጡት ነው። ሶስተኛ ግን the worst የሚባለው ይሄ ዝም ብሎ ፈሳሽ የሆነ የተጠረቃቀመ ሲዘንብ ወይ ምናምን የሚል የተገኘውን ምን ያደርጋሉ? ጉድጓድ ይቆፍሩና ይሰበስባሉ። ቢቸግር ነው እሱ። እና ምን አደረጉ ይላል?
ያው ውሃ ምንጭ የሆንኩትን እኔን ቤስት በሆነው ወርስት በሆነው ቀየሩ። አንደኛውን በሁለተኛው ሰው አንደኛውን በሶስተኛው በመጨረሻው ቀየሩ። ይህን ክፍል እያሰብኩኝ ምናልባት ከጠቀመ እንደምሳሌ ሃይፖቴቲካል ምሳሌ አሁን ነገ ተነስቶ አናዬ መኪናውን ወስዶ ትሬድ ቢያደርግና መጥቶ መኪናዬን ትሬድ አረኩ ይለኝ። ትሬድ አረካው በምን ስለ ብሎ የሚያሳየን መኪና ቶይ ካር ቢሆን ልጁ የሚጫወትበት መኪና ቢሆን ትሬድ አድርጌ ወጣ ቢለኝ ምንድነው ምለው? ምንም አለለም። 911 ነው ደውለው ጓደኛዬ እኔ እኮ ጠርጥሬ ያለው ነው ምለው። የእውነት ምን ትላላችሁ? ሲያውን ጆቴ ቀይሬ መጣው ትሬድ አድርጌ መጣው ነው የሚያሳይሽ የሆነ ቶይ ካር ቢሆን ምንድነው? ነገሩ 911 ሳይሆን መጀመሪያ መደወል ያለበት ለጸሎት ነው። አውት መባልማ ያለበት ነገር አለ ነው። ነገሮችም ሊሆን ይችላል። የእውነት አንድ ሰው መኪናውን ወስዶ የሚንቀሳቀስበትን አሪፍ መኪና ወስዶ ቶይ ካር ይዞ ቢመጣ እንደዚህ አይነት ነገር ታይቶ አይደል እንደዛ የሚለው? ሂዱ እዩ፣ መርምሩ፣ ተመልከቱ። እንደዚህ አይነት ነገር ተደርጎ ያውቃል? ተገረሙ፣ ሰማያትን ደንገጡ እኮ ነው የሚለው። ተንቀጥቀጡ። እውነት እኮ ይሄ ያስገርማል፣ ያንቀጠቅጣል። ሰው የሚንቀሳቀስበትን መኪና በቶይ ካር ቢቀይ ያንቀጠቅጣል። እና እየቀየረ ብትመጣ ሃይሚስ ትንቀጠቀጥ ታየች። ይሄ ያንቀጠቅጣል። ከዛ የበለጠ ነው ይሄ ያደረጉት ግን በሰውኛ አገላለጽ ነው። ያው የውሃ ምንጭ ሆንኩትን እኔን ትተዋል፣ ሪጀክት አድርገውኛል። ቆይ እኔ ማንን ነው የሚተወው ግን ወገኖች? ማንን ነው? እንዴት ነው ሰው አምላኩን የሚተወው እንዴ? ማንን ነው ሪጀክት ያደርገው? ይሄ እኮ እብደት ነው፣ የእብደት ጥግ ነው። ሰው እንዴት አምላኩን ይተዋል? ሰው እንዴት የፈጠረውን እምቢ ይላል? አልፈልግም ይላል። እንዴት የታደገውን ከባርነት እምቢ ይላል? እንዴት በምድረ በዳ የመራውን እረኛውን እምቢ እንዴት ይላል? እንዴት ወደ ምድሩ ወደ ርስቱ ያስገባው? ርስቱ ምድሩ የእግዚአብሔር እኮ ነው። በነገራችን ላይ አንርሳ። ምድራችሁ አይደለም፣ ምድር አይደለም፣ ምድሬ ሰዋት ላይ ምድሬ፣ ምድሩ የእግዚአብሔር፣ ርስቱ የእግዚአብሔር። እነሱ ምንድናቸው? አትቤስት ተቀበዝባዥ ባሪያዎች ናቸው። እንደዛ አይደለም የሚለው? አባቴ ተቀበዝባዥ ባሪያ ነበር፣ 16 ዓመቱ እንደዚህ በሉን ያላቸው እስራኤላውያን ባሮች፣ ከሰው የተናቁ። እንዴ እኔ እኮ የእግዚአብሔር ምርጫ እግዚአብሔር ምህረት እኮ የሚገርመኝ እንደው ቢመረጥ ግብጽ ነው እንጂ የሚመረጠው እስራኤል ይመረጣል እንዴ? ባሪያ ይመረጣል እንዴ? ኃያሏ መንግስት እያለች ፒራሚድን የሰሩ እነ ፈርዖን በሂሳብ በምናምን የላቁ ግብፃውያን እያሉ እስራኤል ይመረጣል? ባሪያ ይመረጣል? እግዚአብሔር ኃይሉን ማሳየት ከፈለገ እንደውም በእነዚህ ማሳየት ነው እንጂ ምንም እግዚአብሔር ምርጫ እግዚአብሔር ጥሪ ከኛ ስቴተስ ጋር ያልተያያዘ ልንኮራበት አንችልም ወገኖች። ደማና ይጸልይ ነው አገኘን ምንም በቃ ምንም መናቀርበው ነገር የለም። እኔ እኮ ድሮ ጥሩ ሰው ነበርኩኝ አገኘሁት እኮ እኔ እኮ ልጅ ሆኜ ድሮም እኮ በርከክ ብዬ ጸልይ ነበር እኮ አንልም። የኛ እኮ ያለፈ ታሪካችን እኮ በእግዚአብሔር ላይ ያመፀን ክብራችንን ከንቱ በሆነ የለወጥን ቅድም ጆቴ እንዳነበበልን በቃ ጥለን የሄድን አምላካችን አባቱ ምንም ያላጎደለበትን ገና ጊዜው ሳይደርስ እንዴ ባይዞ አባቱን እኮ በቁም እኮ ቀብሮ ነው ሄደው። ምን ማለት ነው? አባቱ ሳይሞት ያወርስም። በቃ አሁን ነው አወርሰኝ እስክትሞት አልጠብቅም እንደዚህ ይባላል? የገዛ አባቱ በቃ ስጠኝ ገላግለኝ dead to me ሪጀክት አድርጎ እኮ ነው ሄደው። ሩቅ ነው ደግሞ የሄደው የሚለው በነገራችን ላይ በጣም እሱ ታሪክ ይገርማል። ሩቅ ሀገር ሄደ አልፈልግህም ምንም ያልጎደለበት
እና በምን ቀየረው ስትሉ ቅድም እንዳልኳችሁ the worst ብቻ ሳይሆን እሱ ራሱ መሰብሰብ በማይችል ማጠራቀም በማይችል ቀዳዳ የውሃ ማጠራቀሚያ ጉድጓዶች ራሳቸው ቆፈሩ። ምንጭ የሚሰጥ እግዚአብሔር ነው። don't forget የሕያው ውሃ ምንጭ የሆንኩትን እኔን ትተዋል። ምንጭ የሚሰጠውን ትተው እሱን ትተው ለራሳቸው መስራት ጀመሩ። የሱን ፕሮቪዥን ትተው ራሳቸው ሰሩ። ኢንዲፔንደንስ ነው የፈለጉት። በቃ በራሳቸው ነው የፈለጉት። በጣም መጀመሪያ አዳምና ሔዋን ባህሪ ቀጥሎ የኛን ባህሪ ያሳየኛል። እንዴት አዳምና ሔዋን ቤዚካሊ ያደረጉት ነገር ምንድነው? እግዚአብሔር ሆይ አንፈልግም፣ አምላክ የሚያዘን አንፈልግም፣ ክፉና መልካሙን የሚነግረን አንፈልግም። እግዚአብሔር የፈለገው እሱ ላይ ከሱ ጋር ህብረት ስለሚያደርጉ እሱ ላይ ዲፔንድ አድርገው ክፉና ደጉን የሚለይላቸው እሱ ነበር። አንፈልግም፣ እኛ ራሳችን አንፈልግም። ይሄ ክፉ ነው፣ ይሄ ደግ ነው የሚለን አንፈልግም። እንደ ቲኔጀሮች አመፀኛ ቲኔጀር እዛም ይከፋ ነው። አመፀኛ ቲኔጀር እኮ እኛ ላይ እኮ ነው ቢያምፁ። አመፀኛ በአመፀኛ ላይ ቢያምፅ ምንም አይገርም። አንፈልግም። በጣም እኔ ዘፍጥረት ምዕራፍ 3 በጣም ይገርመኛል፣ ያስደነግጠኛል። ካፈር ምንም ማለት የሰው ልጅ የሚባል ኤግዚስት አያደርግም ነበር። አይ ቲንክ በደንብ ባክ ቱ ዘ ቤዚክስ መመለስ አለብን። በጣም መመላውን በጣም በቃ የሆነ አየር ላይ ነው ያለነው። ወደ ዘፍጥረት ምዕራፍ 1 2 3 እንመለስ። የሰው ልጅ የሚባል አልነበር። አይደለም የሰው ልጅ ፍጥረት የሚባል አልነበር። የሆነ ዘመን እንደውም ዘመን የሚባል ከመኖሩ በፊት ምንም አልነበር። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ቅድም እንዳልኩት የኪዳን ፍቅር፣ የዘላለም ፍቅር፣ ፍጹም የሆነ ፍቅር ጆይ they say አዲሲቱ እኮ ኢየሩሳሌም ኦቨርፍሎ የምታደርገው በፍቅር ነው፣ በደስታ ነው ይላል። እዛ እግዚአብሔር ዘመንን ፈጠረ፣ ጊዜን ፈጠረ፣ ታይም ማተር ስፔስን ፈጠረ። በፍጥረት አንድ ፈጠረና ሁሉንም አስተካከለና የፍጥረቱ ቁንጮ የሆነውን ደግሞ ሰውን ፈጠረ። እና ሰውን ሲፈጠር ግን ስለ ሌሎቹ ፍጥረታት ያላለውን ይላል በመልካችን በአምሳላችን እንፍጠር። በመልኩ በአምሳሉ ፈጠረ። ከሌላው ከተፈጠረው ይልቅ የእግዚአብሔርን ግሎሪ ሪፍሌክት የሚያደርግ የበለጠ ሰማያት እግዚአብሔርን ክብር ይናገራሉ ይላል። ሁሉ ፍጥረት የእግዚአብሔርን ግሎሪ ሪፍሌክት ያደርጋል። ግን የመጨረሻ ቁንጮ ሰው ነው። የኔን ግሎሪ ሪፍሌክት አድርግ ብሎ ፈጠረውና የኔን ክብር አሳይ ብሎ ፈጠረውና ከዛ ደግሞ ግዛ አለው። ይሄን ሁሉ ፈጥሬልሃለሁ ግዛ አለው። እኔን ወክልና አንተ ግዛ፣ በኔ ባህሪ ግዛ፣ ከኔ ስር ሆነ ግዛ። ደግሞ ማስቀምጥ በጣም the best ቦታ ኤደን ገነት፣ ውበት፣ ማጀስቲ፣ ሪሶርስ በቃ ያለበት እጅግ የተዋበ እጅግ ሙሉ የሆነ ምንም ጎደለኝ የማይባል ቦታ ይሄው መብላት ነው ያፈለከው ነው። እንስሳትን ራስ ሰየማቸው፣ አንተ ግዛ። ደግሞ ብቻ እንዳትሆን ይሄው ሚስት ሁለታችሁ ብቻ እንደውም ውለዱ፣ ብዙ ተባዙ፣ ምድር ሙሉ በቃ ሙሉ ኤቭሪዌር ሁኑ፣ የኔን ክብር አሳዩ። ደግሞ ፈቅዳችሁ እንድትከተሉኝ ስለምፈልግ ይሄው ብሎ መብት ሰጣቸው። ይሄው እኔ እንደፈለጋችሁ ከፈለጋችሁ ተከተሉ፣ አልፈልግም የምትሉ ከሆነ ሞት አለ ይሄው ብሎ አስቀመጠ። ከምንም በላይ ደግሞ ከኔ ጋር ህብረት አድርጉ። ምክንያቱም ዘፍጥረት 3 እሱ አይደለ ወክ እያደረገ መጣ። ከኔ ጋር ህብረት አድርጉ። ይሄ ሁሉ ተደርጎለት ሰው አልፈልግም፣ እኔ አንተን አልፈልግም፣ የኔ አምላክ እኔ ነኝ። ደግሞ እኮ ያመነው ማንን ነው? ሰይጣንን። አንተ ከኔ መልካም ነገር ተከለክላለህ። ባይዞ ሰይጣን በጣም እዛ ላይ ሁለት ነገር ያደርጋል በቀላሉ በትንሹ እስካሁን የሚያደርገው። አንደኛ እግዚአብሔር ብለዋል ወይ? ሰይጣን ዋነኛ አታክ የሚያደርገው እግዚአብሔርን ቃል አጥሎ ደግሞ
የእግዚአብሔር መልካምነት እንድንጠራጠር ነው። እግዚአብሔር ከእናንተ መልካም የሆነ ነገር ደብቋል፣ ከልክሏል። he's withholding something good። ኃጢአት ባይዘው እሱ እኮ ነው። ይሄ ኃጢአት ባደርግ፣ ብዋሽ፣ ብሰርቅ፣ ባመነዝር ለኔ ይጠቅመኛል። እግዚአብሔር አታድርግ ያለው ለኔ ፕሌዠር ኮምፈርትን የሚሰጠኝ ነገር እየከለከለኝ ነው። ስለዚህ እጄ አደርገዋለሁ። ያው ኮንሲኩዌንሱን ታውቃላችሁ። እኛም ከነሱ ምን ይሻል አይደለም። አዎ ከነሱ ወርሰናል። ኦሪጂናል ሰን እነሱ የሰሩት ኃጢአት አበሳው እኛ ላይ መጥቷል። ቅጣቱ እኛ ላይ መጥቷል። ምክንያቱም አዳምና ሔዋን ሰውን ነው የወከሉት። አዳም እንደ ሊደር ሰውን ሁሉ ወክሎ ፐርፌክት ኢንቫይሮንመንት ሆኖ ነው የወደቀው። ስለዚህ የሰው ልጅ ሁሉ ነው አብሮት የወደቀው። ኃጢአት ቅጣት በሰው ልጅ ሁሉ ላይ ነው የመጣው። ኃጢአትን የመፈለግ ማንነት በሰው ልጅ ሁሉ ላይ ነው የመጣው። ደግሞ እኛ ደግሞ ዕለት ዕለት ደግሞ ምን ለማመድ ምን ሰራው ኃጢአት አለ። ቆመን ማለት ቆመን ስላችሁ እንድናስብ ነው እንጂ ፊዚካሊ ማለት አይደለም። እንድናስብ ማስበው በረከት የት ይሆን እየፈለግን ያለ ነው። አረ በረከት የምንለው ራሱ ምን ይሆን? እዚህ ክፍል ላይ ሳነብ በጣም አንዱ ገንዘብን፣ ሀብትን፣ ልጆችን፣ ዝናን፣ ኢቭን ፍትወትን፣ ሴክስን ያመልኩ ነበር፣ የሚያባርሩ ነበር። እነዚህ ነገሮች ነበር ወርሺፕ የሚያደርጉት። ከኛ ዘመን አይለይም ወገኖች። ስማቸው፣ ባህላቸው፣ አለባበሳቸው፣ ምግባቸው ነው የሚለየው። ባህሪያቸው አንድ ቁርጥ እንደሱ ነው። ለኛ በረከት ምን ይሆን? በረከት የምንለው ምን ይሆን? ደስታ የምንለው ምን ይሆን? የበረከት ጥግ ብለን የምናስበው ሌት ተቀን የምናባረው ምን ይሆን? እሱን ያገኘን ቀን ደስተኞች የምንሆነው ምን ይሆን? እሱን ያጣን ቀን ደግሞ ሁሉ የሚጨልምብን ምን ይሆን? አምላኬን ያሳዘንኩ ቀን እሱ ነው የሚቆጨኝ ነው የምንለው ወገኖቼ። ህይወቴ እሱ ነው፣ ግቤ እሱን ማስደሰት ነው ይሆን የምንለው? ምን ይሆን ከምንም ነገር በላይ ኢንጆይ የምናደርገው? ማንን ይሆን የምንወደው? እግዚአብሔርን የመጨረሻ የምናከብረው ከምንም በላይ እሱን ከማንም በላይ ስንወደው። ከሱ በላይ የምንወደው ነገር ካለ ያ ነገር ነው የከበረው። ሁሉ ከንቱ ነው፣ እግዚአብሔር ክቡር ነው። የትኛውም ነገር አያረካም። እውነተኛ ውሃ ምንጭ፣ የሕያው ውሃ ምንጭ፣ ህይወት የሆነ እርካታ የሆነ ውሃ እነዚህ ነገሮች አይደል ያሳየን። ድሮ ልጆኜ ዋተር ኢዝ ላይፍ የሚል ቲሸርት ነበርኝ። አሁን እሱን ብታገኙ ጂሰስ ኢዝ ላይፍ አላልክም ብላችሁ ህይወትን ሰስቴን የሚያደርግ ውሃ፣ የሚያረካ ውሃ፣ ምንታጠብበት ራሱ ውሃ። ወገኖቼ ከኃጢአት የሚያጸዳ እግዚአብሔር መንፈስ፣ የሚቀድስ የእግዚአብሔር መንፈስ፣ የሚቀድስ የልጁ የክርስቶስ ኢየሱስ ደም ብቻ ነው። እረፍትን፣ ሰላምን የሚሰጥ የእግዚአብሔር መንፈስ ብቻ ነው። ሌላ ሁሉ ውሸት ነው፣ ከንቱ ነው። ስለዚህ ስጨርስ አርጅ ማድረገው ይሄንን ነው። ሁላችንን ከሁለት አንዱን እንምረጥ። ውሃ ማጠራቀም የማይችሉ
ሰባራ ጉድጓዶች ወይ የሕያው ውሃ ምንጭ እንምረጥ? ወይ ከንቱነትን እንምረጥ ወይ ክብርን እንምረጥ? ወይ ሞትን እንምረጥ ወይ ሕይወትን እንምረጥ? ወይ ዓለምን እንምረጥ ወይ እግዚአብሔርን እንምረጥ? ሁለት መምረጥ ባር ነገር አይደል። ሁለቱ አብረው ሊሄዱ አይችሉም። ነው አንድ ቦታ ምን ሰማው? People like to love the world and use the Lord. People like to love the world and use the Lord. ዓለምን ወደው ጌታን መጠቀም ይፈልጋሉ ሰዎች። ምን ማለት ነው? ሲኦል መግባት አይፈልጉም። ስለዚህ ኢየሱስን አዳኝ ነው ይላሉ። ግን እሱን ጌታ አድርገው መከተል አይፈልጉም። ዓለምን ነው የሚወዱት። አንድ በጣም ወደው አስተማሪ ምን አለ? ኢየሱስ ክርስቶስን እንደ ፋየር ኢንሹራንስ መጠቀም አንችልም። አዳኝ አንተ ነህ፣ ሲኦል መግባት አልፈልግም፣ ግን አልከተልህም፣ አልገዛልህም። ዓለም የምታስደስት ናት። ኃጢአት እየሰራው ለኃጢአት ባሪያ ሆኜ መኖር እፈልጋለሁ። ስሞት ግን አንተ ጋር መምጣት እፈልጋለሁ። የለም። ጌታ ኢየሱስን አዳኝ አድርገን ከተቀበልን ጌታም አድርገን መቀበል አለብን። We can't say you are my savior but no my Lord. እግዚአብሔር ያድሰን። ጸልያለን።